በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። መልካሙን እመኝልሻለሁ። አይወድሽም ምናምን ይወደኛል። እሺ አትወደኝም? እወድሻለሁ። አታፈቅረኝም? አፈቅርሻለሁ። ያው ስማ እንግዲህ አበባ ሰጠኝ። እውነት እስኪ ወላሂ በይ ውሽሜት አትወደኝም፣ እወድሻለሁ፣ አታፈቅረኝም፣ አፈቅርሻለሁ። ያፈቅርሻል። አንቺ ጅልጅላ አንፎ ማለት ነው። ያፈቅርሻል። ለዶላሩ ታዲያ እንዴት አላፈቅርሽም ብሎ ይናገርና ደግሞ ላይክ ያደርጉት እንዴ? በጎቹ ላይክ ያደርጉት እንጂ ያፈቅርሻል፣ ይወድሻል። እሺ እኛንም ላይክ ያደርጉን እናንተ በጎች ማለት ነው። እናንተ ሩታዬም እዚህ ጋር ደስታ ምን ይላታል? ሩታዬ አፈቅርሻለሁ፣ እወድሻለሁ፣ የአንቺ ደስታሽን ነው የምፈልገው፣ ክፉሽን ማየት አልፈልግም። እዚህ ጋር ደግሞ አትወደኝም፣ ትወደኛለህ፣ አታፈቅረኝም፣ አፈቅርሻለሁ። እናንተ እንትና ማለት ነው አብርሃም አታፈቅረኝም፣ አፈቅርሻለሁ፣ አትወደኝም፣ እወድሻለሁ ነው ጥያቄ ነው መለሰ። ለሩታ ደግሞ ሳትጠይቅ ምን ሳትል ሩታዬ እወድሻለሁ፣ አፈቅርሻለሁ፣ ሁሌም ደስታሽን ነው የምፈልገው። ወይኔ በላቸው። በቃ ክብር እዚህ ጋር ማየት ይቻላል ማለት ነው። ቤተሰብ የትኛዋ ርካሽ ናት፣ የትኛዋ ደግሞ ቁጡብ ናት? ሰምታችኋል። የትኛዋ ውድ ናት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ ለማንኛውም እና ውሽሚትዬ እና አብርሃም እንግዲህ ከንፈርዋን ሳማት ብለው ነበር ርዕስ አድርገው የመጡት። እናንተ አንድ ቀን ከንፈርዋን አይስማትም እንዴ? ቀለበት አደረገላት እኮ ምን ችግር አለው? ድርግም አድርጎ አይስማትም አይስማትም እንዴ? በዛ ላይ ደግሞ ሰርፕራይዝ አለ ብለዋል። የምን ሰርፕራይዝ ነው ያለው? እኔ አላህ ምስክሬ ነው ቤተሰብ እኔ ሽማግሌ ከላከን ሰው አይደለሁም። አንድ ሁለተኛ ደግሞ ጋሽዬ በውሸት ከሄደ እውነት ለመናገር እኔ አባት አድርጌ አላየው። የምሬ ነው የምላቸው። ምክንያቱም ከዚህ በፊት በፍቅር ጉዳይ ሄደዋል። በፍቅር ጉዳይ ማለት ይቅርታ ያደርጉልኝና አባት ነው። አባት ግን ተከብሮ ይኑር እንጂ በእንደዚህ በልጆች ጉዳይ ላይ እነሱ ዶላር ለመሰብሰብ ብለው ቤተሰቦቻቸው አርክሰው የሚልኩ ቤተሰቦቻቸው ከተው በውሸት ድራማ ቤተሰቦቻቸው ለሽምግልና ብለው ልክ አሁን ጋሽዬ ሲላክ ከሄደ ወላሂ ነውር ነው። ነውር የሚባል ነገር አለ። አይድምም ሲጀመር አያደርገውም። እርግጠኛ ነኝ እስከ ዛሬ ድረስ ጋሽዬ አይጠፋም ነበረ ማለት ነው። ያኔ በዚህ ነገር ፍቃደኛ ቢሆን ይገባና አንድ ቪዲዮ ሁለት ቪዲዮ ሊሰራ ይችላል። ነገር ግን አልሰራም። ሊሰራ ይችል ነበረ ማለት ነው። ለማንኛውም ልዩነት ትጠላላችሁ እላችኋለሁ። ምክንያቱም ልዩነት ትጠላላችሁ የምላችሁ ምንድን ነው? ለሩታ አፈቅርሻለሁ፣ እወድሻለሁ፣ ክፉሽን ማየት አልፈልግም። ሄርሜላ እዚህ ጋር መጣችና ታፈቅረኛለህ፣ ትወደኛለህ? ጥያቄ ለሩታ ሳትጠይቅ ምን ሳትል በቃ ክብር ማለት ይሄ ነው ማለት ነው። ሴት ልጅ ታፈቅረኛለህ፣ ትወደኛለህ ብላ መልስ እስከሚሰጣት ድረስ መጠበቅ የለበትም። ሲቀጥል ደግሞ ማለትም መጠየቅም የለባትም ማለት ነው። ወንድ ልጅ በራሱ ጊዜ የኔ ውድ አፈቅርሻለሁ፣ እወድሻለሁ፣ የወደኋላ የልጆቼን እናት ብሎ ሲያሞጋገስ እንጂ ማለት ነው። ትወደኛለህ፣ ታፈቅረኛለህ፣ ያፈቅርሻል፣ ይወድሻል። ትቀልዳለች እንዴ? እና ላይወድሽ ነው ላያፈቅርሽ ነው እንዴ? ሚዲያ ላይ እንዴ ማን ላይክ ያድርገው? ይከረብቱታል እኮ ጋይስ፣ ይከረብቱታል። አፈቅርሻለሁ ካላለ ምን ስለሆነ በአናቱ ነው የሚተክሉት። እወድሻለሁ ካላለ በአናቱ ነው የሚተክሉት። ስለዚህ አሁን ኤፍሬም እንትና ኤፍሬም ማለት ነው ከሩታ ጎን ነው አይደል ያለው። አሁን ይሻልሃል፣ እውነት ሸቅል በደንብ አድርገህ። በጎቹ አልነቁም፣ ገና ናቸው። በጎቹ ከነቁ ነቁ ነው። ስለዚህ ሳይነቁ በፊት በደንብ አድርገህ ከነሱ ጋር ሆነ ሸቅል ነው የምልህ። እኔ አስረግጬ ነው የምነግራችሁ ቤተሰብ፣ የምሬ ነው የምላችሁ። እንደ በአሁኑ ሰዓት አንዴ ሸቅል በጎቹ ለነገሩ በጎቹ መቼ ግን ይነቃሉ እኮ። እኛ ራሱ እኮ በፊት ያልነቃንበት ብዙ አይነት ነገር ነበረ፣ የአብርሃምና የሩታ ደጋፊ ማለት ነው። አሁን ግን ነቅተናል፣ በደንብ ነቅተናል። ስለዚህ አሁን መሸቀል አልቻልንም ማለት ነው። በቃ መሸቀልም አልቻልንም። ሲቀጥልም ደግሞ ያስጠላል። ስለሚያስጠላ መሸቀልም አልፈልግም እኔ ጋይስ። ሌላም አእምሮ እያወቀ እሸቅል ነበር፣ ነገር ግን አልፈልግም። እና አሁን ኤፍሬም የአብርሃም ወንድም የአብርሃም ያጎት ልጅ እኔ ምን አገባኝ፣ ይመለከተኛል። ወንድም ነህ፣ ያጎት ልጅ ማለት ወንድም ነህ። ስለዚህ በደንብ አድርገህ ገባ ብለህ ከነሱ ጋር ተጃጅለህ ሸቅል ነው የምልህ። ዶላር በደንብ አድርገህ ሰብስብ። ምንዛሬ ጨምረዋል ተባለ በአሁኑ ሰዓት እና ይሄ ነው የምልህ። ሩታን እያስከፋ ሳይሆን ዝም ብለህ እያስመስልክ እያልክ ስራባቸው እነዚህ በጎቹ። እውነቴ ነው የምልህ። እንዴ ነችና እና ሰርፕራይዝ አለ ተብለዋል። ቤተሰብ በአብርሃም እና በሄርሜላ ቦታ ማለት ነው ሰርፕራይዝ አለ ተብሏል። እንደው ጋሽዬ እውነት ተከብረህ ኑር።
ማለቴ አሁን ማናት በነገራችን ላይ ሽምግልና ሲላክ ታውቃላችሁ፣ የለምለም አባት ይኖራል፣ የተንቢ አባት ይኖራል፣ የፈረንጁ አባት ይኖራል፣ የቢኒ አባት ይኖራል፣ የማነው የኤፍሬም በቃ ይኖራሉ። የቢኒ አባትና የኤፍሬም አባት በነገራችን ላይ አንድ ናቸውና ይኖራሉ። ስለሚኖሩ የለምለም አባት ድራማ ላይ አይጨመርም። እዚህ ጋር ልብ በሉልኝ። ሌሎቻቸው ሊጨመሩ ይችላሉ። የለምለም አባት ግን ሞቶ ነው ቆሞ። ልጁ ትገለዋለች ለምለም እራሷ። በውሸት እናቴና አባቴ እንዲገቡ አልፈልግም፣ በውሸት ድራማ እንዲገቡ አልፈልግም ብላ ተናግራለች ከዚህ በፊት። ስለዚህ አይገቡም ማለት ነው። አይገባም እሱ ከሌለ አይኖሩም። ሲጀመር ግን ጋሽዬም አይላክም። ሲጀመር ቤተሰብ የምሬ ነው ብላችሁ ጋሽዬም አይላክም። እና አብርሃም ለቤተሰብህ ክብር ይኑርህ፣ ለጋሽዬ ክብር ይኑርህ። ክብር አታሳጣው፣ ክብር አታሳጣው። በውሸት አትላከው በየጊዜ። ባለፈው ለፍቅር ላከው እንዴ! ነውር አይደለም እንዴ? ግን አባት እኮ ነው ምስኪን። እውነት በቃ ለልጁ ምንም ይሆናል። አድርግ የተባለው ነገር ሄደና አደረገ። ፍቅር ጋጥ እንደጠየቀ አይነት ሆኖ መጣ። ምን ሲመለስ እኮ ሄዶ ሲመለስ እኮ ምን ማውራት እንዳለበት እራሱ አላወቀም። የዛኔ ገብታችሁ ቪዲዮ መመልከት ትችላላችሁ። ጸጥ ብሎ ቁጭ አለና በኋላ የለችም ተባልን ነው ያሉት ማለት ነው። ያለው ደግሞ የእንትና አባት ነው፣ የፈረንጁ አባት፣ የቢኒ አባት ነው፣ የፈረንጁ አባት ነበር የዛኔ መሰለኝ። እና ውሸት ይቅርባችሁ ነው የምላችሁ። ለማንኛውም ውሽሚት እንደው ከንፈርሽ መቼ ነው የምትሳሚው አንቺ? እውነት መቼ ነው የምትሳሚው አንቺ? ወራዳ ቅሌታም ማለት ነው። መቼ ነው የምትሳሚው? ከንፈሯ ሳማት ይላሉ። ገብተን ስናይ ዜሮ፣ የለም አልተሳመችም፣ ምንም አልተባለችም። ገና ታፈቅረኛለህ፣ ትወደኛለህ፣ ታፈቅረኛለህ በጥያቄ ነው። እኔ ጠይቄ ነው እንዴ ሰው አፈቅርሻለሁ የሚለኝ? ጠይቄ ነው እንዴ ወድሻለሁ የሚለኝ? ቢቀርብኝስ ምን አመጣብኝ እኔ? ለማንኛውም ውሽሚት አይዞሽ የኔ ውድ ነገር። አሁን ምን ልበልሽ? ምንም አልልሽም። ሩታዬ ደግሞ ቆፍጠን በይ የኔ እናት። ስሪ በቃ ሸቂ። እንዲህ ሌሎቻቸው እኮ እየተላላጡ እየሸቀሉ ነው። ሸቂ። ማን ሸቅሎ ማን ይቀራል? ማን ሌላኛው ሰው አሳድጎ ማን ይቀራል? አንቺ ማሳድጊ፣ አንቺም ሸቂ በደንብ አድርገሽ ማለት ነው። ግን ወደ ቡታጀራ ብትመጪ ደግሞ ሞር ደስ ይለን ነበረ የእውነት። እሷንም ለማግኘት እኛም እንድንሸቅል እኛንም እንድታሳድገን እንፈልግ ነበረ። ግን አልመጣሽም ማለት ነው። እንደው አብርሃም እኮ ተከትሏት ነው የሚመጣው። ቤተሰብ ሩታ ብትመጣ ማለት ነው አብርሃም ተከትሎ ይመጣል። የምሬ ነው የምላችሁ። ደግሞ ይንጨረጨራል። ከሰው ጋር ስትሆን አይወድም። ካሜራማን ማን እንደሚሆን እናውቃለን እኮ። አዎ እናውቃለን እኮ። ግን ምን አለ ከሚወድት ጋራ መጫወት ደስ ይላል እያለ እየዘፈነ ነበረ። እስኪ ወላ ይበል። እንደው አብርሃም ግን እንደው የስራህን ይስጥህ። አንተ ልጅ ሆነ የስራህን ይስጥ። ኤጭ ትዳር እንደዚህ ከሆነ በአፍንጫ ይውጣ ያስብላል አንዳንዴ ማለት ነው። አንዳንዴ ደግሞ ሌላ ነገር ስለሆነ ድራማ ስለሆነ ብዙም እንትን አይለኝም፣ እኔ ደንታም አይሰጠኝም። ግን ያስጠላል። የምሬ ነው የምላችሁ። የእኔ ባል እንደዚህ ቢያደርግ አስባችሁታል? እኔ ከሱ ጋር አልኖርም ነበረ ወላሂ። ሌላ ሴት ስሞ ከሱ ጋር አልኖርም። ወረቢ እኔ አልኖርም፣ አልፈልግም። እኔ ነገ መሄዱስ መቼ ይቀራል? አልፈቅድም ነበረ። ይቀመጣል። ወይ እግሩን ሰብሬ ያስቀምጠዋለሁ ወይም ደግሞ አናቱን ብዬ ለፖሊስ እጅ ሰጥ ነበር። አለቀ። መብቴ ነው እንዴ? አልፈልግም። እኔ እውነት አልፈልግም። እኔ ያቺ ለነገሩ የሄርሜላ ባልስ ራሱ ፈቅዶ የለም የበጎቹ የውሽሚት የበጎቹ ደጋፊ ማለት ነው። አይዟችሁ። ለማንኛውም ባል አላት። እሺ ይሄንን አክል ባል የሌላት እንዳይመስላችሁ። ይሄንን አክል ተጨነቃችሁለት እኮ ጭንቅ ጥብብን የምትሉላት ባል አላት፣ ልጆችም አሏት። አታስቡላት ለሷ። እሺ ለራሳችሁ አስቡ ማለት ነው። አብርሃም ከተዋት ምናልባት ባል አይኖርም ብላችሁ አብርሃምን እንዳዘቀዝቁት ከሚስቱ ጋር አብሮ ይኖሩበት ማለት ነው። እና አይዟችሁ። ለማንኛውም ግን ላይክ አድርጉት። ቪዲዮ ሲሰራ ልጅ አለበት ታውቃላችሁ። ቤተሰብ ሰላም ሆኖልኝ በያላችሁበት